ሰላም ቅዱሳን እንደምን አላችሁ? ሁሉ መልካም ነው። እኔ ወንድማችሁ ወንድም ይገለጥ ሙሌ ነኝ። አንድ ቃል ከሰሞኑን በልቤ ይሞላኛልና እሱም ደግሞ ስለ ምትሄደው ቤተክርስቲያን እሱን ነው የማወራው። በዚህ ሰዓት ቤተክርስቲያን ሲባል ብዙዎቻችን የምናስባቸው ሀሳቦች በአእምሮአችን የሚመጣልን ስዕል አለና ግን እውነታው ምንድነው የሚለውን ነገር ቤተክርስቲያን ራሱ ምንድነው? አንደኛ ቤተክርስቲያን ስራ ምንድነው? ወይ ደግሞ የቤተክርስቲያን ትልቋ ሚሽኗ ምንድነው የሚለውን ነገር ሰዎች ቅዱሳንም ሆኑ አገልጋዮች በጣም ልንረዳው ይገባል ብዬ አስባለሁ። ምክንያቱም ይሄኛውን ነገር ካልተረዳን ብዙ የምንስታቸው ስተቶችም ስላሉ እሱም ብቻ ሳይሆን ብዙ የምናስታቸው ነገሮች አሉ። እጅግ በጣም ከሚያሳዝነው ነገር ቤተክርስቲያንን ካለ መረዳት አንፃር ሰዎች ቤተክርስቲያን ብለው የሚጠሩት ነገር ጣራና ግድግዳን ብለው ይጠሩታልና እውነታው ግን ቤተክርስቲያን እሱ ነው ወይ? እና ይሄኛውን ነገር በጥልቀት በጣም ልንረዳው ይገባል ብዬ አስባለሁኝ ማለት ነው። እና ወዳጆቼ ወይስ ቤተክርስቲያን ራሱ ምንድነው? ያው እንደምታውቁት ቤተክርስቲያን ማለት በግሪኩ ኤክሌሲያን ማለት ነው። ኤክሌሲያ ማለት የሶስት ሰው ወይ ደግሞ የአራት ሰው ስብስብ ነው እና በእነሱ ስብስብ መካከል ደግሞ አንድ የሚከብር ነገር አንድ የሚጠራ ነገር አለ እና እሱም ምንድነው ሲባል የእግዚአብሔር ስም ይጠራል። ኢየሱስ በመካከላቸው ይከብራል እና ኢየሱስ ክርስቶስም ደግሞ ቤተክርስቲያንን ሲመሰርት ምንድነው ብሎ የተናገረው ብለን ስናስብ ብዙ ነገሮች አሉ። ምክንያቱም ስልጣንን ሰጥቷታል አይደል? ለቤተክርስቲያን ሲመሰርታት አንድ ስልጣንን በመስጠት ነውና እንደገና በሞቱና በትንሳኤ በኩል ሊመሰርታት ሊሰራ ስላለው ቤተክርስቲያን ይናገራልና በእርግጥ እኔ ዋና ትኩረቴ ስለ ቤተክርስቲያን አመሰራረት አይደለም፣ ይቅርታ መሰረት አይደለም ልነግራችሁ የምፈልገው። በተለይ አትኩሬ ልነግራችሁ የምፈልገው ነገር ከኔ መረዳት ስለ ቤተክርስቲያን ስራ ነው። አሁን በዚህ ሰዓት የቤተክርስቲያን ስራ ምንድነው? ሐዋርያቶቹም እየሰሩ የነበሩት ኢየሱስም በአካል በነበረ ሰዓት ኢየሱስ ክርስቶስ ምን እየሰራ ነበረ? አሁን ብዙ ጊዜ የቤተክርስቲያን ትኩረት ምንድነው? ምን ሆኗል ሲባል ፎቅ መገንባት፣ እዛም ስትሄዱ እዚህም ስትሄዱ ባለ 4 ፎቅ ባለ እንደዚህ ፎቅ ቢሮዎች ቤት እንስራ እንትን ወንበር እንብላ በጣም ብዙ ነገር ነው። ግን እውነታው እሱ ነው ወይ? መጽሐፍ ቅዱስ ላይ እሱ ነው ወይ? ሐዋርያቶቹ እንደዚህ አይነት ነገር ሰርተዋል ወይ? ሐዋርያቶቹ እንደዚህ አይነት ነገር አድርገዋል ወይ? ፎቅ ሰርተዋል ወይ? ወደ እውነታው ስንመጣ እንደዛ አይደለም። ነገር ግን ይሄ ማለት ቤት አያስፈልግም፣ ደና ቤት አያስፈልግም፣ ደና ወንበር አያስፈልግም ወይ አይደለም። ግን ዋና ትኩረት ምንድነው ነው? አንድ የቤተ ክርስቲያን አባል የሆነ በክርስቶስ ኢየሱስ ያመነ የጸደቀ ሰው የክርስቶስ አካል የሆነ ቤተሰብ የሆነ ወንድም እህት የሆኑን እየተራበ እየተጠማ መንገድ ላይ እየተኛ እጅግ በጣም በሚያሳዝን ሁኔታ በዚህ ሰዓት ያለችው ቤተ ክርስቲያን ግን ምን ትገነባለች? ትልልቅ ፎቆችን ትገነባለች። እንዴ ክርስቶስ የሞተው ለቤቱ ነው ወይ? የሚነጠቀውስ ቤቱ ነው ወይ? ገብቷችኋል? ጤናማ አስተሳሰብ ሊኖረን ይገባል። ጤናማ አስተሳሰብ የሚኖረን ደግሞ ክርስቶስና የክርስቶስን ትምህርት ከተረዳን ነው። አንድ በጣም የሚያስቅ ነገር ልንገራችሁ። ስለ ቤተ ክርስቲያን ተከላ ሲጀመር ቤተ ክርስቲያን ተከላ የሚባል ነገር መጽሐፍ ቅዱስ ውስጥም የለም። ቤተ ክርስቲያን አትተከልም ሲጀመር ማለት ነው። አሁን ቤተ ክርስቲያን አትከፈትም፣ ቤተ ክርስቲያን ትተከላለች አይደለም የሚባለው። ቤተ ክርስቲያን አትተከልም ሲጀመር። ምን ማለት ነው ቤተ ክርስቲያን መተከል ማለት? ምን ማለት መሰላችሁ? አሁን ቤተ ክርስቲያን ትተከላለች የሚለው ጣራና ግድግዳን ሰው ስለሚያስብ ነው እንደዛ እምላችሁ።
እንጂ ክርስቶስ ኢየሱስን መስክረን የክርስቶስን ቤተክርስቲያን በአንድ አካባቢ ላይ አናነግስም ማለት አይደለም። እሱም መትከል ማለት አይደለም። ምክንያቱም ቤተክርስቲያን በክርስቶስ ሞትና ትንሣኤ ተመስርታለች። ጌታ ኢየሱስ ለጴጥሮስ ምንድነው ያለው? በዚህ መገለጥ ላይ በዚህ አለት ላይ አለው። አለቱ ምንድነው? ራሱ ክርስቶስ እኮ ነው። የመጣው መገለጥ ነው። የእግዚአብሔር ልጅና የእግዚአብሔር መሲህ የሆነው ክርስቶስ በዚህ መገለጥ ላይ ቤተክርስቲያንን መሰርታለሁ ነው ያለው። የገሃነም ደጆችም አይችሏትም ነው ያለው። እያገኛችሁኝ ነው አይደል? ሐሳቤ አይችሏትም። መቼ ነው ግን የመሰረታት? ከትንሣኤ በኋላ ኢየሱስ ክርስቶስ ከተነሳ በኋላ ቤተክርስቲያን ተመስርታለች። ምክንያቱም የኃጢአት ስርየት ሆነ። አሁን ብዙ ነገር ውስጥ መግባት አልችልም። ኢየሱስ ራሱ እኔ በምድር ሲመላለስ በጣም ዛሬ በተለይ ቀን ሳስብ ኢየሱስ ራሱ ለምንድን ነው የሆነ ቤት ያልሰራው? የሆነ ዳስ ያልሰራው? የሆነ ቤተ መቅደስ ያልሰራው? ለምን? እስቲ ኢማጂን፣ እስቲ አስቡ። እስቲ ኢየሱስን 5000 ህዝብ ሲከተለው ነበር። በጣም ህዝባችን እየበዛ ነውና ለምንድን ነው የሆነ ትንሽ የዳስ ነገር ማንሰራው? እኔ ከኢየሱስ አገልግሎት በጣም የሚገርመኝ ነገር ቤተ መቅደስ እየገባ ነው የሚያስተምረው። ምኩራብ እየገባ ነው የሚያስተምረው። ምኩራብ አንድ 10 ሰው ትይዛለች። የነሱ ምኩራብ እየገባ በሚቃወሙት ዘንድ ማለት ነው። በቤተ መቅደሳቸው እየገባ ነው የሚያስተምረው። ምክንያቱም እሱ የሚሰራው ቤት አይደለም፣ ቤተ መቅደስ ነው የሚሰራው። እሱም ሰውን ነው የሚሰራው። ሰው ላይ ነው ኢንቨስት የሚያደርገው። ኢየሱስም የሚሞተው ለሰው ነው። ኢየሱስም ሲሰራ የነበረው ሲያስተምሮ የነበረው ሰው ላይ ነው። እያንዳንዱ አገልግሎቱ ነው። ብር እንኳን ኢንቨስት የሚያደርገው ለደዎች ነው፣ ለሰው ነው። አንድ ቀን ለሌላ ነገር ረድቶ አያውቅም። አንድ ቀን እስቲ ዳስ እንስራ ብሎ አያውቅም። ታዲያ እኛ ከክርስቶስ እንበልጣለን ወይ? ለምንድን ነው ትኩረታችን ሰው ላይ የማይሆነው? ለምንድን ነው አንድ በክርስቶስ ፍጹም የሆነ ሰው ሙሉ የሆነ ሰው ማንገነባው? እስቲ አንድ ነገር ላሳያችሁ። እስቲ የሐዋርያት ሥራ መጽሐፍን አጥኑት። እስቲ የጳውሎስ መልእክቶችን አጥኑ። የሐዋርያት ሥራ ላይ ሐዋርያቶችን ጌታ ኢየሱስ ወንጌልን ከሰጣቸው ወደ ዓለም ሁሉ ሂዱ ካላቸው በኋላ ቤተክርስቲያኑ የመሰረተው ራሱ ኢየሱስ ነው። ግን ምን አይነት ቤተክርስቲያን ነው ያደረገው ሲባል አንድ ቦታ የምትቀመጥ አንድ ቦታ የተተከለች ሳትሆን የምትሄድ ቤተክርስቲያን፣ የሚሄድ ቤተ መቅደስ ነው ጌታ ኢየሱስ የመሰረተው። በዚህ ዘመን ቤተክርስቲያን የምትሄድ መሆን መቻል አለባት። አንድ ስፍራ መቀመጥ የለባትም። አንድ አካባቢ ላይ ብቻ መቀመጥ የለባትም። ምትሄድ መሆን መቻል አለባት። ግን ስትሄድ ምን ይዛ ነው የምትሄደው ነው? የተሰጣት ወንጌል ለዋ የእግዚአብሔርን ወንጌል የምስራቹን ወንጌል ሁሉ ጊዜ ለሁሉም ሰው በሁሉም ስፍራ እየሰበከች እያስተማረች ደቀ መዛሙርቶችን እያፈራች አገልጋዮችን እያፈራች መሄድ አለባት። ለራሷም እየጠነከረች እየበረታች በክርስቶስ ባለው መረዳት እያደገች መሄድ መቻል አለባት። ሂዱ ነው ያለው ጌታ ኢየሱስ። ትዝ የሚላችሁ ከሆነ ተቀመጡም አላለም። ግን በምትሄድበት ሰዓት የምትሰራቸው ስራዎች አሉ። ያመኑትን በዛ ወንጌል ወደ ወንጌል ያሳድጓቸዋል። ሐዋርያቶቹ እንዳደረጉት ማለት በትምህርት በጸሎት ኢቭን ምግብ ሳይቀር በሁሉም ነገር ያስተምሯቸው፣ ይመግቧቸው፣ ያሳድጓቸው ነበር። ግን ተቀምጠው አይደለም፣ እየሄዱ ነው። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ። የሚሰሩት ሰው ላይ ነበር።
ሐዋርያቶችም የቅድሙ ኢየሱስ ሐዋርያቶችም እንደዛው፣ ጳውሎስም እንደዛው ነው ያደረገው። ሃሌሉያ። እና የእግዚአብሔር ጸጋ ይብዛላችሁ። ቤተ መቅደስ ስሩ። እግዚአብሔር የሚፈልገው ቤተ መቅደስ ነው። የእኛን ጣራና ግድግዳ ምናምን አይደለም። እሱ ምንም መቼም ምንም ለውጥ አያመጣም። ሰው በህይወቱ እንደፈለገ የሆነ የእግዚአብሔር መሰዊያ ነው፣ ይሄ መድረክ ነው፣ የእግዚአብሔር ስም የሚጠራበት ነው። አንተ ራሱ እኮ ቤተ መቅደስ ነው፣ መንፈስ ቅዱስ የሚኖርብህ ነው አይደል እንዴ? አንተ ራሱ እኮ ለሰዎች ደብዳቤ ነህ፣ መልእክት ነህ። የእግዚአብሔር ስም ተሸክመ የምትሄድ ነህ። ጣራና ግድግዳና የሆነ ድንጋይ ትፈራለህ እንዴ? አይምሮአችን ስላልተለወጠ፣ ነፍሳችን ስላልተለወጠ፣ በክርስቶስ ባለው ዕውቀት መረዳት ስላላደግን በእንደዚህ አይነት ሁኔታ በእንደዚህ አይነት ሐሳብ አይምሮአችን እንትን ብሏል። ይሄ ማለት ግን እግዚአብሔር ቅዱሳን የሚሰበሰቡበት ስፍራ እናከብርም ማለት አይደለም። የሆነ የአንድ መንግስት አካል ራሱ ስፍራ ስለሚከበር ማለት ነው። ስለዚህ የምትሄድ ቤተ ክርስቲያን ላይ ትኩረት አድርጉ። ሂዱ፣ ወንጌልን ስበኩ፣ ሰዎችን አስተምሩ፣ ደቀ መዛሙርት አድርጉ። ከዛም በኋላ ወደ እግዚአብሔር ልጅነት ባለው ወደ መረዳት አሳድጉ። አንድ ቦታ ጥቁም። ትኩረታችሁን ቤት ላይ፣ ጣራ ላይ፣ ግድግዳ ላይ ምናምን የሆነ ኪቦርድ የሆነ እንትን ላይ ሳይሆን አንድ በክርስቶስ ሙሉ የሆነ ሰው ላይ በነፍስም በመንፈስም በስጋም ያደገን የሚያድግ ሰው ያደገን ሰው ስሩ፣ ብቁ አድርጉ፣ ሙሉ ሰው አድርጉ። ጳውሎስ እኔ አንድ ሙሉ ሰው ለምንድን ነው የምታገለግለው? ለምንድን ነው የምትሰብከው? አንድ በክርስቶስ ፍጹም የሆነን ሰው ራሱን የቻለ ሰው ለማዘጋጀት ለመስራት በእኛ ውስጥ እንዳለው ኃይል እሰብካለዋል። ከመንፈስ ቅዱስ ጋር ተባብራችሁ ዋናው ሰራተኛው ደግሞ በዚህ በምትሄደው ውስጥ ቤተ ክርስቲያን የክርስቶስ አካል ዋናው ሰራተኛ መንፈስ ቅዱስ። ከመንፈስ ቅዱስ ጋር መግባባት መቻል አለብን። ከመንፈስ ቅዱስ ጋር ካልተግባባን መሄድ አንችልም። እዚሁ ነው ጣራና ግድግዳ። እኔ በጣም ስለሚያስቀኝ ነው። እስቲ ዞር ብለን እስቲ የክርስቶስ አካል ወንድምና እህቶቻችን እንመልከት። እነሱ እኮ እየተቸገሩ ነው። እሱን ተውት። በውስጥ የሚያገለግሉን አገልጋዮች እስቲ እንመልከታቸው። እስቲ ቤታቸውን፣ ልጆቻቸውን እንመልከታቸው። ለእግዚአብሔር ብለው ነው ዋጋ እየከፈሉ ያሉት። እነሱ ሊመስላቸው ይችላል። ሌሎቹም ደግሞ ቤተክርስቲያን መሪ የሚባሉት እነሱም ደግሞ ለእግዚአብሔር ብሎ ዋጋ እየከፈለ ነው፣ እግዚአብሔር ይመግቧል። ኖ በብሉይ ኪዳንም ሆነ በአዲስ ኪዳን አገልጋይ መቸገር የለበትም፣ ማጣት የለበትም። ለምንድን ነው የሚያጣው? ለምንድን ነው የሚቸገረው? መጽሐፍ ቅዱስም አይፈቅድም፣ በፍጹም አይፈቅድም። ይህም በሰፊው ሌላ ጊዜ እናወራበታለን፣ ከሁለቱም ኪዳን ውስጥ ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እነሱ እኮ በጣም እየተቸገሩ ነው። እነሱ እኮ በጣም እየተራቡ ነው። ግን እኛ ምንድን ነው የምናደርገው? ጣራና ግድግዳ ላይ ነው ኢንቨስት የምናደርገው። ልጆቻቸው እየተራቡ ልብስ እያጡ ሸሚዝም እንኳን መቀየር እያቃቱ አገልጋይ። ሃሌሉያ ሃሌሉያ። ወደ እንመልከት እስቲ ወደ ራሳችን። አንዱ ወንጌል የራሳችንን ህይወት መቀየር አለበት፣ መለወጥ አለበት። ይሄን የምታደርገው የምትሄደው ቤተክርስቲያን ነች። ጌታ ኢየሱስ ሂዱ እኔ ስላለ ማለት ነው። ሃሌሉያ። ጸጋ ይብዛላችሁ።